ከማርስ ላይ ሆነን ምድርን ብንመለከት በጨለማ ህዋ መካከል የምታበራ አንድ ትንሽ ሰማያዊ ነጥብ ብቻ ትመስላለች። ከምድር ላይ ሆነን ደግሞ ማርስን ብናይ እንደ አንድ ቀይ መብራት ትንሽ ኮከብ ብቻ ሆና ትታያለች። ሁለቱንም ዓለማት የሚለያያቸው በሚሊዮኖች ኪሎ ሜትሮች የሚቆጠር ርቀት ነው። ሆኖም ይህ ርቀት ለአንድ እውነት ይቀርባል። እያንዳንዱ ፕላኔት በሌላ ህዋ ላይ ትንሽ ነጥብ ብቻ ነው። ይህ አባባል ለሰው ልጅ ከሳይንስም የሚያልፍ ትልቅ ትምህርት ይሰጣል። እኛ በምድር ላይ የምንጨቃጨቅባቸው ድንበሮች፣ የምንኮራባቸው ሀብቶች፣ የምንለያይባቸው ቀለሞች፣ ቋንቋዎችና ሐሳቦች ከዛ ርቀት ሲታዩ ፈጽሞ አይታዩም። የሚታየው አንዲት ትንሽ ሰማያዊ ኳስ ብቻ ናት። ይችም የሁላችን የጋራ ቤት መሬት ናት። ምናልባት የሰው ልጅ ትልቁ ጥበብ ይህንን እውነት መረዳት ነው። በዚህ ሰፊ ዩኒቨርስ ውስጥ የምንኖረው በአንዲት ትንሽ ፕላኔት ላይ ነው። የእያንዳንዳችን ደስታ፣ ሐዘን፣ ህልም፣ ፍቅርና ታሪክ የሚጻፈው በዚች ትንሽ ሰማያዊ ነጥብ ላይ ነው። ሰላም ጤና ይስጥልን ጌዲዮ ቴሌቪዥን ተመልካቾቻችን እንደምን ሰንብታችኋል? በዛሬው መዝናኛ ዝግጅታችን ይዘንላችሁ የቀረብነው ምድራችን ላይ በአንድ ወቅት ተከስተው የነበሩትን አስደንጋጭ ክስተቶችን አለፍ አለፍ ብለን እንመለከታለን። ስለሚኖረን አብሮነት ሁሉ እጅግ አድርገን እናመሰግናለን። ተፈጥሮ በሚስጥር የተሳሰረች ናት። የተፈጥሮ ሚስጥር እስካሁን በሚደረጉ ምርምሮች በየቀኑ አስገራሚ ነገሮችን በመመልከት ይህም አለ እንዴ በማለት ያስገርማል እንጂ ይሄ ነው ብሎ መደምደም የቻለ የለም። መቼም ከአፍሪካ ወደ ላቲን አሜሪካ የአፈር ማዕድን ይሄዳል ቢባል ማን ያምናል? ነገሩ እንዲህ ነው። ከሳራ በረሃ በንፋስ አማካኝነት በየዓመቱ ወደ 27.7 ሚሊዮን ቶን የሚጠጋ የአቧራ ክምችት ከሳራ በረሃ ተነስቶ አትላንቲክ ውቅያኖስን በማቋረጥ ወደ አማዞን ደን ይጓዛል። ይህ ቀላል የሚመስል አቧራ ለዝናብ ደኑ ወሳኝ የሆነውን 22000 ቶን ፎስፎረስ የተባለ አስፈላጊውን ማዕድን ይዞ ይጓዛል። የአማዞን ደን በዝናብና በወንዞች አማካይነት የሚያወጣውን የፎስፎረስ መጠን ይህ ከሳራ በረሃ የሚወጣው አቧራ በትክክል ይተካዋል። አብዛኛው ይህ ንጥረ ነገር የተሟላ አቧራ የሚወጣው ከቻድ ቦዶሌ ዲፕሬሽን ሲሆን ጥንታዊ የሐይቅ ደለል በኃይለኛ ንፋስ አማካይነት ወደ አየር ይነሳል። ይህ ድንቅ ትስስር የምድር ስነ ምህዳር በአህጉራት የተሳሰረ መሆኑን ያሳያል። አፍሪካ ለላቲን አሜሪካ አስፈላጊ አህጉር መሆኑን ተፈጥሮ እንዴት እንዳስተሳሰረን ማየት ይቻላል። በአውሮፓ ያሉ ሰዎች ጥሩ አየር እንዲተነፍሱ የአፍሪካ ከፍተኛ ቦታ ላይ ያሉ ደኖች የሚያደርጉትን አስተዋጽኦ ከፍተኛነቱን ራሳቸው አውሮፓውያን የሚመሰክሩት ሀቅ ነው። ለአካባቢ ጥበቃ የምናደርገው ጥንቃቄ የነገውን ስነ ምህዳር የመጠበቅ ተልዕኳችን አካል ነው። ተፈጥሮ ራሷን የምትመግብበትን መንገድ መረዳትና መጠበቅ ለሰው ልጆች ሁሉ የጋራ ኃላፊነት ነው። ብዙ ሰዎች የህዝብ ብዛት ከመጠን በላይ መጨመርና ይህን ተከትሎ ሊመጣ የሚችለው የውሃና የምግብ እጥረት ያስጨንቃቸዋል። ሌሎች ደግሞ ዓለም አቀፍ የኢኮኖሚ ውድቀት የሚያስከትለው መዘዝ ያሳስባቸዋል። ዓለምን ሊያጠፉ እንደሚችሉ የሚታሰቡ አንዳንድ ክስተቶችን እስቲ ባጭሩ እንመልከት። ከነዚህ ክስተቶች መካከል የሰውን ዘር ከምድር ገጽ ሊያጠፉ የሚችሉ ሁሉም ባይሆኑም ዛሬም ያለው ስልጣኔ የመጥፋት አደጋ እንዲጋረጥበት እንደሚያደርጉ ግን አይካድም። የተወሰኑትን በወፍ በረር እንመልከት። ከፍተኛ ኃይል ያላቸው እሳተ ገሞራዎች በ1991 በፊሊፒንስ ፒናቱቦ ተራራ ላይ የሚገኘው እሳተ ገሞራ ፈንድቶ ከ700 በላይ ሰዎችን የገደለ ሲሆን 100,000 ሰዎችን ያለ ቤት አስቀርቷል። በእሳተ ገሞራው ሳቢያም 30 ኪሎ ሜትር ያህል ወደ ሰማይ የተበተነው አመድ ተመልሶ ወደ ምድር ሲወርድ ሰብሎችን የቀበራቸው ሲሆን ሌላው የህንፃ ጣሪያዎችንም እንዲደረምሱ አድርጓል። ፒናቱቦ ተራራ ላይ እንደ ፈነዳው ያሉ እሳተ ገሞራዎች ለብዙ ዓመታት የሚዘልቅ የአየር ንብረት ለውጥ ያስከትላሉ።
በሌላ በኩል ደግሞ በጥንት ዘመናት እንደደረሱት ያሉ ከፍተኛ ኃይል ያላቸው የእሳተ ገሞራ ፍንዳታዎች በሰው ዘር ታሪክ ውስጥ ታይቶ በማይታወቅ ደረጃም በጣም ከባድና እጅግ መጠነ ሰፊ የሆነ ጉዳት ሊያደርሱ ይችላሉ። እንዲህ ያሉ እሳተ ገሞራዎች ወዲያው ከሚያደርሱት ከፍተኛ ጥፋት በተጨማሪ ዓለም አቀፍ የሆነ የአየር ንብረት ለውጥ ያስከትላሉ። ይህም ደግሞ የሰብል ውድመት በማምጣት የምግብ አቅርቦት እንዲስተጓጎልና ረሃብ እንዲከሰት ያደርጋል። እሳተ ገሞራዎች በብዙ ኪሎ ሜትር ርቀት ላይ የሚገኙ እጽዋትንና እንስሳትን ያጠፋሉ። ከፍተኛ ኃይል ያላቸው እሳተ ገሞራዎች ደግሞ የመላውን ፕላኔት የአየር ንብረት በመለወጥ የተለያዩ ፍጥረታት ዝርያዎችን ከምድር ገጽ ሊያጠፉ ይችላሉ በማለት ናሽናል ጂኦግራፊ በጥልቀት ጽፎታል። ሌላውና ዓለምን ብሎም የምንኖርባትን ፕላኔት ያጠፋሉ ተብሎ የሚፈሩት ንዑሳን ፕላኔቶች ናቸው። በ1908 አንድ ማለዳ ላይ በቫንቫራ ሳይቤሪያ የሚኖር አንድ ሰው በረንዳ ላይ ቁጭ ብሎ እያለ የተከሰተው አንድ ፍንዳታ ሰውየውን ከወንበሩ አሽቀንጥሮ ጣለው። ፍንዳታው የፈጠረው ሙቀት እጅግ ኃይለኛ ከመሆኑ የተነሳም ሰውየው ሸሚዙ በእሳት የተያያዘ ያህል ሆኖ ተሰምቶት ነበር። የሚገርመው ይህ ፍንዳታ የተከሰተው 60 ኪሎ ሜትር ያህል ርቆ በሚገኝ ቦታ ላይ ነው። የፍንዳታው መንስኤ 35 ሜትር ስፋት ያለውና 100 ሚሊዮን ኪሎ ግራም ገደማ የሚመዝን ንዑስ ፕላኔት ወይም አስትሮይድ መውደቁ ነው። ንዑስ ፕላኔቱ የፈነዳው በከፍተኛ ፍጥነት ተወርውሮ ወደ ምድር ከባቢ አየር ዘልቆ ሲገባም በተፈጠረው ኃይለኛ ግፊትና ግለት ሳቢያ ነበር። ይህ ፍንዳታ ሂሮሺማ ያወደመውን አቶሚክ ቦምብ ከነበረው 1000 ጊዜ የሚበልጥ ኃይለኛ ኃይል በማመንጨቱ 2000 ካሬ ኪሎ ሜትር ስፋት የሚሸፍን የሳይቤሪያ ደንን ሙሉ በሙሉ አውድሟል። ከዚህ የሚበልጥ መጠን ያለው ንዑስ ፕላኔት ወደ ምድር ቢመጣ ደግሞ የሚያስከትለው ጥፋት እጅግ የከፋ እንደሚሆን ጥርጥር የለውም። እንዲህ ያለው ፍንዳታ ከባድ ሰደድ እሳት የሚያስከትል ሲሆን ይህን ተከትሎ የምድር ሙቀት በከፍተኛ መጠን ስለሚያሽቆለቁል በርካታ ሕያዋን ፍጥረታት ከምድር ገጽ ይጠፋሉ። ምድር በታሪኳ በሙሉ ከጠፈር በሚመጡ ጅራታም ኮከቦችና ንዑሳን ፕላኔቶች ስትደበደብ ኖራለች። ባለፉት ዘመናት እንዲህ አይነት ሁኔታዎች በተደጋጋሚ ይከሰቱ ነበር። የጊዜ ጉዳይ ነው እንጂ ወደፊትም መከሰታቸው እንደማይቀር ብዙ መረጃዎች ያሳያሉ። ከ1950ዎቹ በኋላ የምድር የአየር ንብረት ለውጥን አስመልክቶ ሁሉም መንግስታት በየማለዳው እያሳሰባቸው በመነጋገር ላይ ይገኛሉ። የአየር ንብረት ለውጥ በተያዘው ፍጥነት የሚቀጥል ከሆነ ምድር የፍጥረታት መኖሪያ መሆኗ ያበቃል እያሉ ተመራማሪዎቹ እያሳሰቡ ይገኛሉ። የሳይንስ ሊቃውንት የምድር አማካይ ሙቀት መጨመሩ፣ ኃይለኛ ሙቀትና ቅዝቃዜ መከሰቱ፣ በተራሮች አናት ላይ ያለው በረዶና ትልልቅ የበረዶ ግግሮች መቅለጣቸው እንዲሁም ኮራል ሪፍ እና ጠቃሚ የሆኑ ዝርያዎች መጥፋታቸው ዓለም አቀፍ የአየር ንብረት ለውጥ እየተከሰተ መሆኑን የሚያመለክት እንደሆነ ያምናሉ። ለዚህም የአየር ንብረት ለውጥ መንስኤ ስለሆኑ ነገሮች የተለያዩ ጽንሰ ሐሳቦች ቢሰነዘሩም ብዙዎች እንደሚናገሩት መንስኤው መኪኖችና ኢንዱስትሪዎች የከሰል ድንጋይን፣ ነዳጅንና የተፈጥሮ ጋዝን በማቃጠል የሚለቁት ጭስ ነው። ምክንያቱም እንዲህ ያሉ ከቅሪተ አካል የሚገኙ የኃይል ምንጮች ከፍተኛ መጠን ያለው ካርቦን ዳይኦክሳይድ ወደ ከባቢ አየር ይለቃሉ። አንዳንድ ባለሙያዎች ካርቦን ዳይኦክሳይድ በብዛት ወደ ከባቢ አየር መለቀቁ ሙቀቱ ከምድር የሚወጣበት ፍጥነት እንዲቀንስ በማድረግ የምድርን ሙቀት እንደሚጨምሩ ያምናሉ። እጽዋት ካርቦን ዳይኦክሳይድን ስለሚጠቀሙ መጠነ ሰፊ የሆነ የደን ጭፍጨፋም ቢሆን የአየር ንብረት ለውጥ እንዲከሰት ምክንያት ሊሆን ይችላል። ብዙ የሳይንስ ሊቃውንት በአሁኑ ጊዜ ያለው የምድር ሙቀት መጨመር በዚህ ፍጥነት ከቀጠለና የካርቦን ዳይኦክሳይድ ልቀት ካልተገታም የምድር አማካይ የሙቀት መጠን መጨመሩ እንደሚቀጥልና ይህም ለመተንበይ የሚያስቸግር ከፍተኛ የአየር ንብረት መዋዠቅ ሲያስከትል እንዲሁም የውቅያኖስ ጠለል ከፍ እንዲል ሊያደርግ እንደሚችል ያምናሉ። የውቅያኖስ ጠለል ከፍ ማለቱ ደግሞ አብዛኛው የሰው ዘር የሚኖርባቸው ዝቅተኛ ቦታዎች ላይ በሚገኙት የባህር ዳርቻዎች አካባቢ ስጋት ይፈጥራል። አሁንም በአውሮፓ የተከሰተው ሙቀት፣ አፍሪካ ላይ አንዣበበው የኤልኒኞ
ይህኛው ክስተት በተመራማሪዎችና በፖሊሲ አውጪዎች መንደር ግርታን እንደፈጠረ ነው። በ14ኛው መቶ ክፍለ ዘመን ጥቁር ሞት የተባለው ወረርሽኝ በ2 ዓመት ጊዜ ውስጥ ብቻ የአውሮፓን ሕዝብ ሲሶ ፈጅቶታል። ከ1918 እስከ 1920 ባሉት ዓመታት ደግሞ የህዳር በሽታ ቢያንስ 50 ሚሊዮን ሰዎችን ገድሏል። በወቅቱ የነበረው የመጓጓዣ ዘዴ ፈጣን አለመሆኑ እነዚህ በሽታዎች በፍጥነት እንዳይዛመቱ አስተዋጽኦ አድርጓል። ይሁን እንጂ በዛሬው ጊዜ ከተሞች በማደጋቸውና በቀላሉ በዓለም ዙሪያ መጓዝ በመቻሉ እንደነዚህ ያሉ ወረርሽኞች ቢከሰቱ በፍጥነት ወደ ሁሉም አህጉራት ሊዛመቱ ይችላሉ። እንደነዚህ አይነት ወረርሽኞች ያለ ሰው ጣልቃ ገብነት ሊከሰቱ አይችሉም። ይሁን እንጂ የሰው ልጆች የሚፈጥሯቸው በሽታዎች ማለትም ባዮሎጂካዊ የጦር መሳሪያዎች ከባድ ስጋት እየፈጠሩ ነው። በመስኩ የተሰማሩ ባለሙያዎች እንደሚናገሩት ስለ እነዚህ መሳሪያዎች ዕውቀት ያላቸው ጥቂት ሰዎች የሚያስፈልጓቸውን ነገሮች በኢንተርኔት አማካኝነት ገዝተው ገዳይ የሆኑ ባዮሎጂካዊ የጦር መሳሪያዎችን ማምረት ይችላሉ። በተፈጥሮ የሚመጡ በሽታዎች የሚያስከትሉት አደጋ እንዳለ ሆኖ እነዚህን ወይም ሰው ሰራሽ የሆኑ ሌሎች በሽታ አማጪ ተዋሲያን አሊያም ደግሞ መድኃኒቶችን የመቋቋም ኃይል ያላቸው በሽታ አምጪ ተዋሲያንን የሚጠቀሙ ሰዎች ጥቃት በመሰንዘር ከባድ ጉዳት ሊያስከትሉ ይችላሉ። በቅርቡ እንኳን ዓለማችን በኮቪድ-19 እንዴት እንደተናወጠች የቅርብ ጊዜ ትዝታችን ቢሆንም እስካሁን መፍትሄ የታጣለት ኢቦላ ኮንጎ አካባቢን እያናወጠ ይገኛል። በጣም ለምድራችን አስፈላጊ የሆኑ ዝርያዎች ከምድር ገጽ መጥፋት ዓለማችንን የስጋት ቀጠና እንድትሆን አድርጓታል። ባለፉት 30 ዓመታት ውስጥ በአሜሪካ ያሉ ንብ አርቢዎች ከንቦቻቸው መካከል በየዓመቱ 30 በመቶ የሚያህሉትን አጥተዋል። በዓለም ዙሪያ ለሚታየው ለዚህ ክስተት መንስኤው በርካታ የንብ መንጋዎች በማይታወቁ ምክንያት በድንገት ቀፏቸውን ለቀው መሄዳቸው ነው ተብሏል። ንቦች ማር ከመስጠት የበለጠም ጥቅም አላቸው። የወይን፣ የፖም፣ የአኩሪ አተርና የጥጥ ተክሎችን ጨምሮ በጣም አስፈላጊ የሆኑ እጽዋትን ዘሮች ያዳቅላሉ። በእርግጥ ንቦች ወሳኝ ሚና ይጫወታሉ። ባለፈው በነበረው ዝግጅታችን እኛ ስለምንጠላት ዝንብ አንስቼላችሁ ነበር። በተፈጥሮ ዝንብ ጽዱ እንደሆነ ተመልክተናል። ያለ ዝንብ ዓለምን ማሰብ ከባድ ነው በማለት ሳይንቲስቶችን መናገራቸውን ተመልክተን ነበር። በውሃ አካላት ላይ የሚያድጉ ፋይቶፕላንክተን የተባሉ ረቂቅ እጽዋትም በእጅጉ ያስፈልጉናል። ፋይቶፕላንክተን ባይኖሩ ኖሮ አሳ አናገኝም ነበር። በሌላ በኩል ደግሞ አፈር አየር እንዲያገኝ የሚያናፍሱት ትሎች ባይኖሩ የምናመርተው ሰብል በጣም ጥቂት ይሆን ነበር። እንደዚህ ያሉ በጣም አስፈላጊ ዝርያዎች መጥፋታቸው የምግብ እጥረትና ረሃብ እንዲከሰት ስለሚያደርግ ለአመፅና ለብጥብጥ መንስኤ ይሆናል። ብክለት፣ የህዝብ ቁጥር ከመጠን በላይ መጨመር፣ የምድር የተፈጥሮ ሀብት መበዝበዝ፣ የእንስሳት የተፈጥሮ መኖሪያ መጥፋት እንዲሁም የአየር ንብረት ለውጥ የእንስሳት ዝርያዎች ከሚጠፉበት 1000 ጊዜ በሚበልጥ ፍጥነት ከምድር ገጽ እንዲጠፉ ምክንያት እየሆኑ ነው። በየዓመቱ ከ18000 እስከ 55000 የሚደርሱ ዝርያዎች ከምድር ይጠፋሉ። መንስኤውም የሰው ልጅ የሚያከናውናቸው ተግባሮች ናቸው። አንድ የኒውክሌር ፍንዳታ አንድን ከተማ በቅጽበት ሊደመስስ ይችላል። ይህ አሳዛኝ ሁኔታ ነሐሴ 1945 ከአንድም 2 ጊዜ ታይቷል። የኒውክሌር ፍንዳታ ከፍተኛ መጠን ያለው ኃይል የሚያመነጭ ሲሆን ፍንዳታ የሚፈጥረው ኃይለኛ ግፊት፣ ንፋስ፣ ሙቀት፣ እሳትና ጨረር ሕይወት ያላቸው ነገሮችን ይደመስሳሉ። በዚህ ላይ ደግሞ ጨረሩ ምግብንና ውሃን ይበክላል። የኒውክሌር ጦርነት በብዙ ቶን የሚገመት አቧራም ወደ አየር ስለሚለቅ የፀሐይ ብርሃንን ይጋርዳል። ይህም በዓለም ዙሪያ የሙቀት መጠን በከፍተኛ ደረጃ እንዲቀንስ ያደርጋል። በዚህም ምክንያት ሰብሎችና ሌሎች እጽዋት ይሞታሉ። ምግብ ከሌለ ደግሞ ሰዎችና እንስሳት በረሃብ ያልቃሉ። በዛሬው ጊዜ 9 የሚያህሉ ሀገሮች የኒውክሌር ጥቃት ለመሰንዘር የሚያስችል አቅም እንዳላቸው ይነገራል። ሌሎች ጥቂት ሀገሮች ደግሞ የራሳቸውን የኒውክሌር የጦር መሳሪያ በመስራት ሂደት ላይ ያሉ ይመስላል። አሸባሪዎችም የኒውክሌር የጦር መሳሪያዎችን
እጃቸው ለማስገባት በጣም እንደሚጓጉ ግልጽ ነው። የኒውክሌር ጦር መሳሪያዎችን ያህል የሰው ልጆችን በቅጽበት የማጥፋት አደጋም እንዲጋረጥባቸው የሚያደርግ ሌላ አሳሳቢ ነገር የለም ይባላል። አሁን እንኳን በመላው ዓለም 25,000 የሚያህሉ የኒውክሌር ጦር መሳሪያዎች አሉ። ይዋ ሊደር እንጂ ይህ ቦምብ በአሸባሪዎች እጅ መግባቱ አይቀርም። የዛን ጊዜ ዓለምና ፍጥረቶቿ ወደ መሰነባበት ያመራሉ። ሰላም ለሁሉም ፍጥረታት አስፈላጊ ነው። በቴሌቪዥናችን መሪ ቃል ልሰናበታችሁ። ሰላምን እንሻማም።